ፖሊሶች መጥተው እኮ ቀልቤን ወሰዱት። ምን ሊያደርጉ ነው የመጡት? ባዩሽ አትከሰኝም መሰለህ? ምን ብላ ነው የምትከስሽ? እየተከታተለችኝ ብላ ነው። እማዬ ምንድን ነው ግን? ውሸቷን አይደለም አይደል? ማለት እየተከታተልሻት ነው አይደል? እንዴ እኔ ደግሞ ምን ልታደርግልኝ ነው የምከታተላት? እማዬ አንቺን እኮ በደንብ አውቅሻለሁ። ምናሴ እኔ ሰውን ስከተል ነው? ኧረ እባክህ ጀለሳችን ነህ እንዴ? እና ታዲያ ምንድን ነኝ? አንተና ጆሮ ከጎዳና ከወጣችሁ በኋላ አንድ ቀን እንኳን ዙር ብላችሁ አላያችሁ። እናንተ ልጆች ግን ጤነኛ ናችሁ? ኧረ እናንተ ግን ጓደኛው ተባረረ እንዴ? በቃ ድራማችን ሲጀማመር ወይዘሮ ባዩሽ እንግዲህ ለደህንነቷ ስታስብና ሜላት ከአቅሟ በላይ እንደሆነችና ለደህንነቷም ስለፈራች ወደ ፖሊስ ጣቢያ አቀንታለች ማለት ነው። ፖሊስ ጣቢያም እንግዲህ እንደሄደች ፖሊሶቹን ስታያቸው ዘው ብላ ገብታለች። ስነ ስርዓት በጎደለው መልኩ ፖሊሶቹ ምናለ ብታንኳኪ ብለው ሲያናግሯት እንኳን አይ በሩ ክፍት የሆነው ሁሉም ሰው እንዲገባ መሰለኝ ብላ ስርዓት አልበኝነቷን አሳይታቸዋለች ማለት ነው። ያው ፖሊስነቱም እሷ እንድትታሰርና ለህግ እንደምትቀርብ ወንጀለኛ እንደሆነች ውስጣቸው እያመነ ግን ደግሞ ትክክለኛ መረጃ ስላጡ ብቻ በዋስ እንድትፈታ ስላደረጓት በጣም ተቆጭተው ነው ያሉት ማለት ነው። በዚህም የተነሳ ዛሬ ደግሞ ድጋሜ ወደ እነሱ እገዛቸውን ትብብራቸውን ስትጠይቃቸው ምን ነው በሰላም ነው ድጋሜ እንደማትመጭ ቃል ገብተሽ ነበር ለራስሽ እኮ ያኔ ምን ብለሽ ነበር ብሎ ወንድየው ፖሊስ ያናገራት። እንግዲህ ለደህንነቴ ፈራው እናንተ ያኔ ስትለቁኝ ንጹህ ነሽ ብላችሁ ነበረ። ታዲያ ንጹህ ከሆንኩ ለምንድን ነው እንደ ወንጀለኛ የሚከታተሉኝ እያለች ቅሬታውን ስታሰማ እናያታለን ማለት ነው። ፖሊሶቹም እንግዲህ አንቺ የሰራሽው ወንጀል ከሌለሽ ሰላማዊ ሰው ነሽ፣ ነገር ግን እኛ ደግሞ ንጹህ ነሽ አይደለም ያልንሽ በሰዓቱ ፍርድ ቤቱ ነው የዋስ መብትሽን ጠብቆ እንድትፈች አረገሽ እንጂ ያ ማለት ደግሞ ወንጀለኛ አይደለሽም ማለት አይደለም። ነገሩ ተጣርቶ ድጋሚ እንደምትቀርቢ ነግሬሽ ነበረ ብሎ ወንድየው ሲያናድዳት እንግዲህ ወይዘሮ ሜላት እየተከታተለች ነው። እኔ መኖር እፈልጋለሁ ብላ ቅሬታዋን ስታቀርብ ፖሊሶቹም ሜላትን እንደሚያናግሯት እና ማንም እንደማይከታተልሽ ምንም እንደማትሆኝ ብለው ያው አረጋግተው ለመላክ ሞክረዋል። በስተመጨረሻም ያላቸው አማራጭ ሜላትን ሂደው ማናገር ነበረ። ከሜላት ቤት ሂደው እንግዲህ ወይዘሮ ሜላትን ሳታስበው ስለሄዱባት ደንግጣለች። ግን ክስ ቀርቦብሻል፣ ቅሬታ እየቀረበች ነው፣ ስለዚህ ጉዳይ ምን ትያለሽ ብለው ነበር የጠየቋት። ሜላትም እንግዲህ ሸምጥጣቸዋለች ፖሊሶቹን ማለት ነው። ማን ነው እኔ በፖሊስ ስራ ላይ ጣልቃ አልገባም፣ ስለዚህ እኔ እኮ ስለ ህግ በትንሹ ቢሆንም አውቃለሁ፣ ስለዚህ በየዋህነት እንግዲህ መግባት አልፈልግም፣ ህግ የያዘውን ነገር ለእናንተ ስራችሁን ስሩ እንጂ እኔ ጣልቃ አልገባም፣ እኔ የምፈልገው ልጆች ሰላም እንዲሆኑ እንጂ እኔ ምንም አይደለሁም። ደግሞም እንደዚህ ብላ ካለቻችሁ ሁለታችንም ለምን ፖሊስ ጣቢያ ላይ አንገናኝም እና ፊት ለፊት አንነጋገርም ስትላቸው ፖሊሶቹም በሜላት ሀሳብ ተስማምተው እንግዲህ ሜላትንና ባዩሽን ቀጠሮ በማሳዝ አንድ ላይ ያገናኟቸዋል ማለት ነው። ታዲያ ባዩሽ ሜላትን ፖሊስ ጣቢያ እንዳየቻት በጣም ነበር የደነገጠችው። ቆይቺ ደግሞ እዚህ ምን ታረጋለች ነበር የመጀመሪያ ጥያቄ። ቅሬታ አቅርበሽ ነበረ፣ አሁን ሜላት ደግሞ ምንም እንዳልተከታተለችሽ እየተናገረች ነው፣ ስለዚህ ምን ትያለሽ ብሎ ሲጠይቋት ተከታትላኛለች ያለ ፈራሰባ እያለች ስትናገር ነበረ። ከዛ ሜላት ባዩሽዬ እንዴት ነሽ ብላ ልክ ፍጹማዊ ሰው ሰላማዊ ሰው አስመስላ በደንብ ውስጧ እንደተቃጠለ ያስታውቃል። ሜላት ባዩሽም ጎበዝ ናት አታስመስይ ባክሽ ነበር ምላሿ። ከዛም ፖሊሶቹ ባዩሽ ነበረ ሜላት እየተከታተለች ነው ብለሽ ነበረ፣ እንዴት ነበረ ታገናኝታችሁ ታውቃላችሁ ብሎ ሲጠይቃት አንድ ጊዜ ይመስለኛል አግኝቻታለሁ፣ ገጠመኝ ነው የተገናኘ ነው እንጂ እየተከታተልኳት አይደለም፣ በይ ተናገሪ ብላ ባዩሽ ስታስጨንቃት ሜላት ባዩሽ አንድ ጊዜ አጋጣሚ አይደለም ሆን ብለሽ ነው አትዋሽ እያለቻት ነበረ። እንግዲህ ሰው እኮ ገጠመኝ ይገናኛል ብላ ፖሊሷ ምላሽ ትሰጣለች፣ ጣልቃ ገብነት። ከዛስ ድጋሜስ ተገናኝታችኋል ወይ
ብለው ሲጠይቋቸው እንግዲህ ሜላት እንዳልተገናኘች ትናገራለች። ባዩሽም አዎ ማለቴ አልተገናኘንም ብላ በመርበትበት በድንጋጤ ስትመልስ እናያለን ማለት ነው። እዚህ ጋር ባዩሽ እውነቱን ፍርጥርጥ አርጋ መናገር ለምን ፈራች ካልን ወይዘሮ ሜላት የያዘችው መረጃ ብትናገርባት ባዩሽ ትጎዳለች ማለት ነው። ሜላትም እውነታውን መናገር ለምን ፈራች የሚለው ራሷ እያስፈራራቻትና በዚህ ልክ ፈሪ መሆኗን የበለጠ ስትረዳ የበለጠ ደግሞ ማስፈራራትና በቁሟ እንድትሞት ነው የሷ ምኞቷ። ማንም በመሀላቸው ጣልቃ ሳይገባ ሁለቱም ጨዋታውን ጀምረውታል። በአሸናፊነት ማጠናቀቅ ስለፈለገች ወይዘሮ ሜላት እንግዲህ ወገቧን ታጥቃ ይዛታለች ማለት ነው። አሁን ላይ በዙሪያ ያሉት ደግሞ የባዩሽ ገንዘብ ስለሌላት ሁሉም ነገር አስጊ ሆኖባታል ማለት ነው። አቶ በቃሉ ነበር ትተማመን የነበረው። አቶ በቃሉም በገንዘቡ ነው የሚረዳት የነበረው። አሁን ላይ ግን ተከታታይ ሰው ደግሞ እንደላከባት ስታቅ ወይም ስሜቷ ሲነግራት እንግዲህ ነገሩን ጋፕ ለማድረግ ሞክራለች ማለት ነው። እንግዲህ ከፖሊስ ጣቢያ ምላሽ ሁለቱም አንድ ላይ መንገድ ላይ ቆመው የተነጋገሩት አንድ ንግግር አለ። ሜላት አንድ ስምምነት ለባዩሽ አውርዳላታለች ማለት ነው። ቆይ ለምን መዋሸቱ አስፈለገሽ? እንዳገኘውሽ ለምን አልነገርሻቸውም እውነቱን ስትል አንቺ ስለምንድን ነው እንደማትከታተኝ የተነጋሽ? እኔ ሞኝ መስልሻለሁ እንደ ራሴን አሳልፌ የምስጠው? በነገራችን ላይ በዚህ ልክ ትፈሪኛለሽ አስቤ አላውቅም ነገር። ለካ ግን ቦቅቧቃንሽ ታውቂያለሽ። እዚህ በፊት እንደነገርኩሽ እኔ ራሴ ነኝ እማጠፋሽ ስትላተኝ በቃ ተይኝ መሮኛለኝ ታየው በቃ ሁሉ ነገር እኔ ጨዋታውን መጫወት አልችልም ስትል ባዩሽ እንዲማ በቀላሉ እምለቅሽ እንዳይመስልሽ ያን ሁሉ ካደረግሽ በኋላ ሙቼ ቢሆንስ አስብሽዋለኝ? እንዴት ምን አይነት አውጣነሽ ክፉ ነሽ ብላ ነበረ። ከዛም ግን እኔ ምን እንዳረግልሽ ነው የምትፈልጊው? በቃ ተይኝ ካልኩ ተይኝ ነው። አቅምሽን ካወቅሽ ተስፋ መቁረጥሽን ስታቂ ልተውሽ አልችልም። ከጀርባሽ ማንና ማን እንዳሉ ብቻ ነገሬ፣ ያኔ አንቺን ምንም አላደርግሽም ስትላት ከጀርባዬ ማንም የለም ብላ ትሸመጥጣለች ባዩሽ። ሜላትም 1-2 ቀን ሰጥቼሻለሁ፣ በደንብ አስቢበት፣ ከጀርባሽ ያሉ ሰዎችን ብቻ እኔ ይዛቸዋለሁ፣ አንቺን ግን ቼክም አላረግሽም፣ ግን በደንብ አስቢበት፣ አለበለዚያ እንላቀቅም ብላ ዝታባት ትሄዳለች ማለት ነው። ባዩሽም እንግዲህ አስባ ወይ ትናገራለች፣ አቶ በቃሉን አሳልፋ ትሰጣታለች ወይ ሳሰጣትም የሚለው በቀጣይ ክፍል የምናየው ይሆናል ማለት ነው። ሀና ከዚህ በፊት እንግዲህ እዝራ ከንፈርሽን ልሳምሽ ብሎ ሲያስገድዳት አይተን ነበረ። አሁን እንግዲህ ክላስ ሲገናኙ ከሰላምዬ ጋራ እዝራ መጥቶ ሰላም ሲላቸው ሀና ፊቷን ኩስኩስ ታረጋለች ማለት ነው። ያው ሰላምዬ ነገሩን ታውቃለች እዚህ በፊት ሀና ስላጫወተቻት ማለት ነው። ከዛም እንግዲህ የሀናን ወግ አጥባቂነት ታውቃለህ አይደል እዝራ፣ እንደዚያ ማድረግ አልነበረብም። ቢሆንም ግን ደግሞ ስምምነት እንድታወርዱ እኔ ራሴ ቀስ ብዬ አናግራታለሁ ነበር ያለችው። አውቃለሁ እውነትም ደደብ ነበርኩኝ፣ ወግ አጥባቂነቷን እያወቅኩኝ እንደዛ ማድረግ አልነበረብኝም ብሎ እዝራ ለራሱ ቁጭ ሲገባል ማለት ነው። ከዛም እንግዲህ ሰላምዬ በሁለታችሁ ፍቅር እኔ በጣም ደስተኛ ነኝ፣ ሀናን የምትወዳት ከሆነ ተንከባከባተኝ እና ደግሞ የእሷን ጸባይ በደንብ መረዳት ማወቅ አለብህ ብላ ትመክረዋለች ማለት ነው። እሱም እሺ አንዴ ብቻ እግሯ ወድቄ እንኳን ይቅርታ ካረገችልኝ ሌላው ነገር ታዩ ብሏታል ማለት ነው። እሱም እንግዲህ ምላሹን እሷ ስትሰጥ ነው የምናውቀው ብላ ጥለው ትሄዳለች ማለት ነው። ከዛም እንግዲህ ሰላምዬ ከሀና ቤት ትሄዳለች። ክላስ እንሂድ ስትላተኝ አይ አልሄድም፣ ዛሬ የአባዬን ልብስ ማጠብ አለብኝ አልሄድም ነበር ያለቻት ማለት ነው። ከዛም እዝራን ፈርተሽ ነው አይደል ስል አዎ ነግሬሽ አይደለ ይሄ ባልዬ ያደረገውን ነገር ረስቶት ነው አይደለ ብላ ሀና እንግዲህ ለሰላም ስታወራ፣ ሰላምዬ ደግሞ ምነው አንቺ ከንፈሬን አልሳምም ብለሽ ነው ከንፈር ለሳም ስላለሽ ነው ስትላት አዎ አስበሽዋል አባዬ እንኳን ይህንን ቢሰማ ሀና ከንፈሯን ተስማ አረገዘች ቢባል በድንጋጤ ነው የሚሞተው ብላ በሰላምዬ ላይ ቀልድ ትይዝባታለች ማለት ነው። ከዛ ኪድዬ ድረሽልኝ ምን ማለት ነው ሰው ስለተሳሳመ ብቻ ነው የሚረገዘው ስትላት አዎ ታዲያ ሌላ ምን አለ ብላ ድርቅ ያለችባት። በዚህ ሙድ እያሽብኝ ነው እንዴ ስትላት አይ ምንም እንኳን
ባላቅም ስለዚህ ነገር ግን ነርስ መሆኔን አትዘንጊ፣ እንዴት ትሸውጃለሽ ብላ መልስ አስታሾፉባት። ሰላም ተናዳ ጥላት ትሄዳለች ማለት ነው። እኔም በነገራችን ላይ እዛ ላይ እኔ ራሱ ደንግጫለሁ። እንዴ ሀና ወዴት እየሄደች ነው? ምነው ጭንቅላቷ ዱዝ ሆነሳ እያልኩ ነበረ። ከዛ ግን ያው ፕራንክ ስታረጋተኝ እኔ ራሱ ትንሽ ፈገግ አልኩኝ ማለት ነው። ያው ሀና ሁሉን ነገር ግን በደንብ ታውቃለች። ሁሉ ነገር ግን ያው ሁሉም ጊዜና ሰዓት አለው። ባህሏን ጠብቃ ነው በስርዓት ነው የምትፈልገው እንጂ እንዲሁ እንደ ማንኛውም ሰው ክብሯን አሳልፋ የምትሰጥ ሴት እንዳልሆነች ሁላችንም ልንማር ይገባል ከሷ ላይ ማለት ነው። በስተ መጨረሻው እንግዲህ ሰላምዬ ክላስ ከሄደች በኋላ ለእዝራ ሀና ሙድ እየያዘችብን ነው ታውቃለህ። እኔ እንኳን ተጫውታብኛል፣ በጣም ተናድጄባታለሁ፣ እራሳችሁ ተዋጡት ብላ ለእዝራ ትነግራለች። እዝራም እንግዲህ የሚሆነውን አብረን እናያለን ብሎ ነበር የመለሰላት ማለት ነው። ወደ እነ ወይዘሮ እና ከልጅ ምናሴ ጋር ዘወር ስንል እማዬ ምነው ተጨናንቀሻል? ልክ አይደለሽም ብሎ ሲጠይቃተኝ ምናሴ አሁን እነዚህ ፖሊሶች ናቸው ባዩሽን እየተከታተልሻት ነው ብለው እኮ ጭንቅላቴን አዞሩኝ። ግን እማዬ ባዩሽ እኮ ትክክል ናት አይደል? አምን አውቀሻለሁ፣ ትከታተያታለሽ። ይህን ደግሞ ለደህንነት ሲባል ማቆም አለብሽ እማዬ፣ እኔ እፈራለሁ ስላንቺ ሲላትኝ፣ ቆይ ለምን አታምነኝም? ሰላምዬም ብላታለች፣ ሀናም ብላታለች። ስለዚህ ልጆቹ ምን ነክቷቸዋል ብላ ጭራሽ እንዲያናግሯትም ምላሽ እንድትሰጥም ፈቃደኛ አልነበረችም ማለት ነው። በዚህም እንግዲህ ምናሴ እስካሁን በቤተሰቦች ላይ ብዙ ነገር ተደርጎባቸዋል፣ እኔ ግን ምንም ነገር አላደረኩም። አሁን ግን እማዬን ከአንድ ነገር እጠብቅሻለሁ፣ ሁሉንም ነገርን ያስተካክልልሻለሁ ብሎ በራሱ ሀሳብ እንግዲህ እየተጓዘ እናያለን ማለት ነው። ወንድ ልጅ ቆረጠ ማለት እንደዚህ ነው። ምናሴ በነገራችን ላይ አስተዋይና እየተረጋጋ ነው። አሁን ደግሞ ከአቅሙ በላይ ጭንቀት ሲያበዛ ነገሮችን ደግሞ ወደ አለማስተዋል እየገለበጣቸው እናያለን። ያው ፍንጭ ያገኘው የእርግብን ፍቅረኛ ነው ብሎ የሚያስበውን ስላየ እሱን አሳልፈው መስጠት የመጀመሪያው ችግሩን የቀረፈ መስሎታል ማለት ነው። ከዛም እንግዲህ ለሰላምዬ እማዬ ቅሬታ እንደቀረበባት እና ባዩሽ እንደምትከታተላት ቅሬታ አቅርባለች። ስለዚህ እማዬ እየተከታተለቻት ነው ማለት ነው ሲል እንዴ በባለፈው በኩራት ስለ ሀና እኮ እማዬ ምንም አትሆንም ብለህ ነበር፣ ታዲያው ምን አስፈራሽ? ባዩሽ ማለት ማናቃት ክፉ ሰው ነች። ስለዚህ ከጀርባ የሆነ ነገር ብታረጋት እናቴን ነበረ። ስለዚህ ታውቂያለሽ፣ ለምን ብለሽ እንዳትጠይቂኝ ግን አንድ ነገር አደርጋለሁ ብሎ ለሰላምዬም ሲያናግራት በለራስ ቀርቧል። እንደ ፖሊስ አያድርግህ ተነስ ብላ ይዘው ትሄዳለች ማለት ነው። ወደ ተምቹ መለስ ስልበሌላችሁ ዜጋ ደግሞ ማለት ነው። ተምቹ እንግዲህ ከአጎቱ ገንዘብ ተልኮልት ነበረ። ጀለሶቹም የድሮቹን አግኝቶ ከነሱ ጋር እንግዲህ ፈታ ዘና ሲል ሰንብቶ ነበረ። ዛሬ ግን ጀለሶቹ ደግሞ ጀለስ ማለት በእንግሊዝኛ ግን ማለት ነው ምቀኛ ከአዲ ጓደኛ ነው አሉ በእንግሊዝኛ ጀለስ ማለት ነው። እና ዛሬ የእውነትም ትርጉሙን በተምቹና በተምቹ ጓደኞች ያየውበት ክህደት መሆኑን ገባኝ ማለት ነው። በዚሁ አጋጣሚ ልንገራችሁ ብዬ ነው። እሺ የምር ማለት ነው። በዛ ገንዘቡንም ወስደው ስልኩንም ሲወስዱበት የምር እንባዬ ነው የመጣ ማለት ቅጥቅጥ አድርገው ቀጠቀጡት፣ ሰጣቸው ያለውን። ከዛ ግን ስልኩን ሲወስዱበት በጣም ነው ያዘንኩት። ጓደኛ ማለት እንደዚህ ካዲ ነው እንዴ ብዬ ማለት ነው። እነሱ ቁጭታቸው እኛ ጎዳና ላይ ስንኖር አንድ ቀን ቼክ ያላረገን ዛሬ እንዴት ጀለሶቹ ናችሁ ጓደኞቹ ናችሁ ትለናለ ብለው በስሜት ነበረ። የጎዳና ልጆች እንግዲህ እርስ በርሳቸው ሲተባበሩ ሲተዛዘኑ ነበር ምናቅ እንጂ በዚህ ልክ ደግሞ ሲጨክኑ አላቅም ነበረ። ቢያንስ ገንዘቡን ከወሰዱበት ስልኩን ቢመልሱለት ጥሩ ነበር። እዚህ ላይ በጣም ነው ያሳዘነኝ። ግን እድሜ ለድም ብላል። ያው ካለበት ስሜት ማወጣችው፣ ምግቡንም ጥርግ አርጎ በላ። በቃ ሰው አረገችው። ሀና እንደምታቅ ስትነግረው በቃ ፖሊስ ትልክብኛለች ብሎ ነበረ የጠረጠረው። ከዛ ግን ሀና ምንም በማታውቀው መንገድ አሁን ደግሞ የበለጠ ብጥብጥ ይፈጠራል። ምክንያቱም ሀና ናት ብሎ ስላሰበ ተምቹ ማለት ነው። ግን ቀድሞ ምናሴ ለፖሊሶች ጥቆማ በመስጠት እንግዲህ ተምቹን አስዞታል ማለት ነው። ተምቹም እንግዲህ እየጠበቅኳችሁ ነበረ፣ ያቺ ቀሽም ሀና ናት አይደል እንደዚህ ያደረገችው ነገር አትለዛች ቀሽምትህ አውቄው ነበረ፣ ስጠብቃችሁም ነበረ፣ ያልተንቀሳቀስኩት እንደምትልክብኝ ስለማቅ ነበር ሲል ከዛ ምናሴም እህቴን አትናገራት፣ እህቴ እዚህ ጋር ምንም ያገባት ነገር የለም ብሏል። ምክንያቱም ቀድማ ድንብላል
ሀና ልምጣ ናፍቀኛል እያለች ነው ብላ ስለነገረችው በቃ ታረጋለች ብሎ በምንም ሳይጠራጠር አምኗል ማለት ነው። እንግዲህ ተምቹ ወደ ፖሊስ ጣቢያ ሄዷለኝ። በነገራችን ላይ ሜላትም ስለ ተምቹ እያጣራች ነበረ። የት እንዳለ የምታውቂው ነገር አለሽ ወይ ብላ ሀናን ስትጠይቃት ሀና ምንም የማውቀው ነገር የለም ግን ለምንም እየፈለግሽው ስትላት ያው ወይዘሮ ባዩሽ ካገኘችው ታስገድለዋለች ስለፈራው ነው እንጂ እኔማ አንቺም አባትሽም ስለ መልካምነቱ ነግራችሁኛል እኔ ምንም አላደርገውም ብላ ነበረ። ሀናም እንግዲህ ሳይቀድሙኝ ልቅደመው ማግኘት አለብኝ ብላ ወስና ባለችበት ሰዓት እንግዲህ ምናሴ ቀድሞ አሳልፎ ሰጥቶታል ማለት ነው። ያው አሁን እንግዲህ ተምቹና ሀና ፍቅር አይደለም ተጣልተዋለኝ። ከዛ ደግሞ ተምቹ ለፋየው ሀና ናት ያሳዘችኝ ሲለው እንግዲህ በጣም ነው የሚጣሉት። ሀና ምንም በማታውቀው በዙሪያዋ ችግር እንደማይጠፋ እዚህ ላይ እንረዳለን ማለት ነው። የምወዳችሁና የማከብራችሁ ሀገሬ ልጆች ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን አስቀምጡልኝ። ይህ የኖላዊ ድራማ በክፍል 115 ነው። ያው በክፍል 114 ያየሁት ነበር ሳወራችሁ የቆየሁት ማለት ነው። ጓደኛ የፈለገ ማለት ነው የሚወዳችሁ የሚያከብራችሁ ሲኖራችሁ ነው። የመሬ ነው። ስታጡ ልክ እንደ ተምቹ ጥባጥቤ ተጫውተው ለካልቾ አንጥረው ነው 7ኛ ሰማይ የሚልኩን። በተለይ በአሁኑ ሰዓት የምር ማለት ነው ስልኬ ብቻ ናት የኔ ጓደኛ። በቃ ባትሪ ብትዘጋብኝም አለች የትም አትሄድም። ዋይፋይ ቢዘጋም አለች ከጎኔ። ገባችሁ? ከስልኬ ውጭ ማንንም ሰው አላምንም። በቃ በዙሪያ የፈለገ ነገር ቢኖር ማለት ነው። ገንዘብ ካላችሁ ነፍ ጓደኛ አላችሁ፣ ነፍ ወዳጅ አላችሁ። ገንዘብ ያጣችሁለት ግን በቃ እንደ ኳስ ነው አንጥረው የሚለቋችሁ። ስለዚህ ጓደኛ አታብዙ። እገሌን እወደዋለሁ ነው እንጂ ይወደኛል ብለንም ሰው ማመን በፍጹም እንደሌለብን አምኛለሁ ማለት እኔ እንጃ። የክፉ ቀን ጓደኛን እንደዚያ ጥባጥቤ ሲማቱት ለገንዘብ ብለው ጓደኛቸውን ሲያጡ እነዛ ልጆች ማለት ነው አሳዘነኝ። ከልቤ ማለት ነው ያዘንኩት እና እያየሁት ራሱ መንታ ነበር ሳለቅስ የነበረው። አይነው ድራማ ነው ግን በቃ እንደዚህ የእውነትም ቢሆን እኮ በቃ እንደዚህ ነው። ሰው የሌለው ሰው ወድቆ እንደሚቀር፣ ገንዘብ ከሌለን ደግሞ ማንም ጠያቂ እንደሌለን እና ያየሁት ማለት ነው። ገንዘብ ካለን ግን የምናቃቸውን የማናቃቸውን በዙሪያችን ያንዣብቡልናል፣ ይወዱናል፣ ይንከባከቡናል። ገንዘብ ያጣንለት ግን ወድቀን እንቀራለን ማለት ነው። ግን የማይጥል አምላክ ስላለን ብቻ በሱ ተስፋ ስለማንቆርጥ ሁሌም በሱ መንገድ እንጓዝ። ውድድ ነው ማድረጋችሁ። ወሬ ያለብዛባችሁ። ላይክ ማድረግን አትርሱት። እወዳችኋለሁ።